የመጻጉዕ ይባላል ቀጥሎ ያለው ማለት ነው። አራተኛው ሳምንት መጻጉዕ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረም እየማረም እየተንቀሳቀሰ በነበረበት ጊዜ ለ38 ተከታታይ ዓመታት በዮሐንስ ወንጌል ምዕራፍ 5 ተራ ቁጥር 1 ላይ እንደተመዘገበው በዚያ ለ38 ዓመታት ተኝቶ በህመም ሲሰቃይ ያልጋ ቁራኛ የደዌ ዳኛ ሆኖ የነበረ ሰው ነው እና መድኃኒታችን ኢየሱስ ክርስቶስ በዚያ ሲያልፍ አየውና ልትድን ትወዳለህ አለው። ሊድን እንደሚፈልግ ነገረው። ተነስና አልጋህን ተሸክመ ሄድ ብሎ የአስነስቶ ወደ ቤቱ የላከበት ወቅት ነው። የህሙማን ሳምንት ወይም የፈውስ ሳምንት ይባላል። የታመሙት የተፈወሱበት፣ ጌታችን ኢየሱስ ክርስቶስ በቀጥታ የታመሙትን የፈወሰበት ነው። መጻጉዕ አልጋውን ተሸክሞ ወደ ቤቱ ሄዷል። አልጋውን ተሸክሞ ወደ ቤቱ ከመሄዱ በፊት የነበረውን ህይወት ራሱ እንደገለጸው መሆነ ነው እስካሁን ያልዳንክ፣ ሌሎቹ የዳኑ ነው ካንተ በኋላ የመጡ በ38 ዓመታት ውስጥ የነበረው ብዙ ሰው ተፈውሶ ነው። አንተ ግን ሲለው እኔ ሰው የለኝም ወደ ጸበል ሊያወርደኝ የሚችል ወደ መጠመቂያው ስፍራ ሰው ስለሌለኝ ነው እስካሁን ያልተፈወስኩ አለው። ሰው የተወህን አንተን እኔ አምላክህ ሰው ሁኜ መጥቼልሃለሁ ብሎ እሱን ያዳነበት ሁኔታ የሚታወስ የሚሰበክበት ወንጌል ነው። ይሄ በጣም ድንቅ የወንጌል አገልግሎት ነው በነገራችን ላይ እና ሳምንቱ የታመሙ የሚፈወሱበት፣ ጌታችን ኢየሱስ ክርስቶስ የታመሙትን የፈወሰበት፣ አልጋህን ተሸክመ ሂድ ያለበት የፈውስ ሳምንት ተብሎ ይጠራል መጻጉዕ። ሰናየ ሀልዩ ለይጽክሙ ተፋቀሩ በምልአ ልብክሙ በጾም ወበጸሎት በፍስሐ ወበሰላም